ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ እና አላህ Subhanahu Wa Ta'ala ስለ እርሱ ምንነትና ማንነት በስራ ውጤቱ ወይም በፍጥረታት አይነቱ እንድንገመግምና ግንዛቤያችንን እንድናሳድግ ይጠቁመናል ማለት ነው። መጀመሪያ በጥቅሉ ሰባት ሰማያትና ምድር በውስጥና በዙሪያቸው ያሉ ፍጥረታቶችን ቆም ብላችሁ ብታስቡና ብታስተውሉ ስለኔ እኮ በቀላሉ ይጠቁሙና ያስተዋውቋችሁ ነበር ይላል። ሰባቱ ሰማያት እንግዲህ ስፋታቸው በመካከላቸው ደግሞ ያሉ የፍጥረታት አይነት ለምሳሌ ከምድር እስከ ሰማይ ባለው የተለያዩ አየር፣ ዳመና፣ ዝናብ፣ ከዋክብት የተለያዩ የፍጥረታት አይነቶች ሁሉ በተለያየ መልኩ ተሰይመው ይታያሉ። እነዚህን ሁሉ ማን ያዘጋጃቸው በዚህ መልክ የሰራቸው ከተባለ خالق السماوات والارض ተማለት በስተቀር ሌላ መልስ የለም ማለት ነው። ወደ ምድርም ስንመጣ አንድ ምድር ናት፣ ግን በላዋ ላይ የተሸከመቻቸው ሚስጥር እልቆ መሳፍርት የሌላቸው ናቸው። ጋራ፣ ተራራ፣ ወንዝ፣ ሸንተረር፣ ባህር፣ በዛው ላይ ደግሞ ማዕድናት፣ የአዝሪት፣ የአትክልት አይነቶች፣ የእንስሳት፣ የነፍሳት ጎሳዎች ስፍር ቁጥር የሌላቸውን ነገሮች ነው ተሸክማ ያለችው። ይሄ ሁሉ ነገር ደግሞ ለሰው ልጆች ጠቃሚ ነው እያንዳንዱ ማለት ነው። ስለዚህ እኛን ፈጥሮ ይሄን ሁሉ ነገር ጠቃሚ የሆነ ነገር ሁሉ በየብስ በባህር የፈጠረውና ያዘጋጀው ማን ነው ብለህ ብትጠይቅ አጎቴ ወይስ አባቴ ልትል ትችላለህ? አላህ ነው Subhanahu Wa Ta'ala خلق لكم ما في الارض جميعا እንዳለው ማለት ነው። ስለዚህ ይሄን ሁሉ እያረጋችሁና በዚህ ሁሉ ጸጋዬ እየተጠቀማችሁ እኔን ትክዳላችሁ ወይስ ሌሎቹን በእኔ ታጋራላችሁ? እስቲ ትንሽ አእምሮአችሁን ተጠቀሙና አስተውሉ ይላል ማለት ነው። እና ወክቲላፊ الليل والنهار ሌላው ደግሞ በጣም ጉልህ የሆነው ማንንም ሰው አላየውም አላውቀውም ሊል የማይችለው የሌትና የቀን መፈራረቅ ክፍለ ጊዜ ግማሹ ብርሃናማ ሌላው ጨለማማ ሆኖ እስበርሱ ሲገለባበጥና ሲሽከረከር ሲተካካ ሲወራረስ ታያለህ። ይሄን ማን ነው የሚያደርገው? ሌቱን የሚያነጋው ቀኑን የሚያስመሸው ማን ነው ብለህ እስቲ አስብ ትንሽ ይላል አላህ Subhanahu Wa Ta'ala። በእነዚህ ሁሉ ነገሮች እኮ ለአያት ለጌታ መኖርና ለፍጹም የብቸኛ አምላክ ለመሆኑ ወሳኝና ተጨባጭ የሆኑ መረጃዎች አሉ በእነዚህ ሁሉ ዙሪያ ይላል። መረጃነቱ ለማን ነው የሚያገለግለው? ግን ሊኡሊል አልባብ ሊኡሊል ቁሉብ ነይራ ብሩህ አእምሮ ላላቸው ሰዎች፣ አእምሮአቸውን ላላደነዘዙና በቁማቸው ላልሞቱ ሰዎች፣ አቅል ያለው ሰው ሁሉ ይሄን ነገር አስተውሎ ይሄን ሁሉ የፈጠረ ጌታ ነው የዓለም ብቸኛ ጌታ መሆን የሚገባው፣ ከዛ ውጭ ያለውማ ምን አገልግሎ ነው ማመልከው ሊል ያስችለው ነበረ። ግን አቅል ያላቸው እንደሌለ የደነዘዙት ይሄ ሁሉ ነገር ቢታያቸውም ቢነገራቸውም አይሰማቸውም ማለት ነው። ለምን? አእምሮአቸውን ተጥቅም ውጭ አድርገዋልና። الذين يذكرون الله እነዚህ ኡሉል አልባብ የሚባሉት የትክክለኛ አእምሮ ባለቤት የተባሉትን አላህ Subhanahu Wa Ta'ala ለየት ያለ እድል ያላቸው መሆኑን ለማሳወቅ ይገልጻቸዋል ማለት ነው። እንግዲህ ሰው አቅል አለው በመሰረቱ ማንኛውም ሰው ልብ የሚባለው ነገር አለ። ግን የብዙዎቹ ልብ ከእንስሳ ልብ የተሻለ አይደለም ማለት ነው። ኢንሁም ኢላ ከልአንዓም በልሁም አضሉ ሰቢላ ይላል። ፍሬው እንግዲህ አንድ ነው ልብ። ያንንም የካፊሩንም ብትከፍተው የሙናፊቁም የሙስሊሙም ያ ፍሬው ምንም አይለያይም። ግን በውስጡ ያለው ችሎታና ግንዛቤ ይለያያል ማለት ነው። እንግዲህ ጧፉ የጠፋበት ፋኑስ ማለት ነው። ክቡ አለ ውስጡ ግን ቀፎ ብቻ ነው ምንም የለውም። የሙእሚኖቹ ግን ኡሉል አልባብ ፍሬ ያላት በውስጧ የምትበራው ዋና አስኳሏ እንደተጠበቀች ናት ማለት ነው። እነዚህ እንግዲህ አላህ Subhanahu Wa Ta'ala በዚህ በቅንነታቸው የተለያዩ ባህሪያቱን ሰጥቷቸዋል። አቅላቸው ጤናማ መሆኑና መመዘን የሚችል መሆኑን የሚያመለክት ባህሪያት በላያቸው ላይ ጎልቶ ይታያል ማለት ነው። ለምሳሌ الذين يذكرون الله አለ። እነዚህ ጤናማ አእምሮ ያላቸው ሰዎች ጌታቸውን ለአንድ አፍታም ሊረሱት አይችሉም። ሁል ጊዜ ጌታቸውን የሚያወሱና የሚያወድሱ ናቸው ማለት ነው። በግዴታ ደረጃም ይሁን በእስትህባብ ደረጃ ማለት ነው። ሙእሚን የሆነ ሰው ሁል ጊዜ ጌታን አይረሳም። በተቻለ መጠን ሸዋጊል እንኳን ቢበዛበት ትንሽ ቆይቶ ጌታን የሚያስታውስበት ጊዜ ሩቅ አይደለም ማለት ነው። አንደኛ በዋጅባት የመደበባቸው ዒባዳዎች አሉ። ለምሳሌ 5 ወቅት ሶላት አለ። ሙእሚን የሆነ ሰው
5 ወቅት ሶላትን በቀን ጠብቆ ይሰግዳል አይዘነጋውም የፈለገው ስራ ቢወዛበት ያቺ ነገር ጌታው ጋር የሚገናኝባት ስለሆነች አቅሉ አይፈቅድለትም ናው ስራ በዝቶብኛል ተጨናንቅ ያለውኝ ቀስ ብዬ ሰግደዋለሁ አይልም ጃሂል ማያክት አልሆነ በስተቀር የጌዳ ግዴታ መሆኑን አውቆ ስግደቱን ይሰግዳል በዛውም ላይ ደግሞ በግዴታ ደረጃ የሆነውን ብቻ ሳይሆን ዚክረላህ ያደርጋል ሶላቱን ሰግዶ ሲያበቃ ሱብሃንአላህ ወልሐምዱሊላህ ወላሁ አክበር ይላል ሙዓውዘተን አያተል ኩርሲ ይቀራል እነዚህ ሁሉ ስንቁ ናቸው ማለት ነው አእምሮ ራሱ ይሄን ነገር እንደ ምግብ ይናፍቀዋል ሊያቋርጥ አይፈልግም ማለት ነው ከዚያም እንደገና በሙዓመላ ውስጥ ሲሄድ አንድ حرام የሆነ ነገር ካጋጠመው ትዝ ይለዋል ይሄ ነገር ጥቅም ያለው እንኳን ቢሆን ብዙ ትርፍ የሚያመጣ ቢሆን አላህ ግን ከልክሏል ሪባ ነው ይልና ይተዋል ጌታውን አስተዋውሶ ማለት ነው ውሸት ማታለል ምናምን ከመጣ በዚህ ነገር ብዙ ጥቅም አገኛለሁ ካለ በኋላ ግን አላህ ምን ይለኛል ይልና ወዳውኑ ሐሳቡን ይቀይራል ማለት ነው በጥቅምም ነገር አይደለልም አይታለልም ለምን ይቺ ጥቅም ዛሬ እንዴት የዛ ጠብብ ላይ የምታልናት ነገ ግን መዘዟ ከባድ ነው ጀሃነም ነው የምታወርደኝ ይልና ጌታውን ያስታውሳል በማንኛውም መልኩ ማለት ነው ቂያመን ወቁዑደን ባሉበት ሁኔታ ቁመውም ቢሆን ተቀምጠው ወአላ ጁኑብህም በጎናቸውም ተጋድመው ጌታቸውን ሊረሱ አይችሉም ኡሉል አልባብ ከሆኑ በማንኛውም መልኩ ጌታን ያወሳሉ ያወድሳሉ ይላል እና በፈርድ ሶላትም የዑምራን ኢብኑ ሁሰይን የተባሉ ሱሐቢ እንዳወሩት እመም አለብኝ እኔ መስገድ በጣም ይከብደኛል ጎንበስ ቀና በመልበት ጊዜ እንደ ባሱር ያለ በሽታ ነበረበት ምን ይሻለኛል ሲላቸው ሶሊ ቃኢመን ፈኢለም ተስተጢዕ ፈቃዒደን ፈኢለም ተስተጢዕ ፈዓላ ጀንብ አሉ ይህን አያት በመጥቀስ ማለት ነው አንተ በምትችለው መጠን ጌታህን ያው መገዛት አለብህ ቁመህ መስገድ ከቻልክ እያመመህም እንደምንም ብለህ ቁመህ መስገድ አለብህ ታልቻልክ ደግሞ ቁጭ ብለህ ትሰግዳለህ ካልቻልክ ደግሞ ተጋድመህም ቢሆን በተቻለ መልኩ በማንኛውም ቦታና ሁኔታ የጌታን ዚክር መርሳት የለምና ይላሉ ማለት ነው እና ዚክር ሲባል ደግሞ የቀልብ ዚክር አለ የምላስም ዚክር አለ የአመል የተግባርም ዚክር አለ ሁሉንም በያቅጣጫው ማለት ነው በምላስም ጌታን ማውሳት በሚገባ ቦታና ሁኔታ ሱብሃንአላህ ወልሐምዱሊላህ ላ ኢላሃ ኢላላህ ወላሁ አክበር ይያልክ ታወድሰዋለህ በቃልም በተግባርም ደግሞ ጌታ ያዘዘህን በመስራት የከለከለህን በመተው የመከረህን በመቀበል ታስታውሰዋለህ ማለት ነው እንዲሁም በተግባር ኸይር አላህ የወደደውን ነገር ሁሉ በመስራት የሚጠላውን ነገር ሁሉ በመተው በዚህ መልክ ጌታቸውን የሚያወሱ ናቸው የዚህ አይነት ባህሪ ያለበት ሰው ኡሉል አልባብ በሚለው ባርቱ ውስጥ ነው ያለው ማለት ነው ወየተፈከሩነ ፊ ኸልቅ السماوات والارض እንደገና ደግሞ አእምሮአቸው ጤናማ ስለሆነ ሁል ጊዜ ዓለምን እንዲሁ በተለምዶ እንደ ተራ ነገር ሊያልፉት አይፈልጉም እንግዳውሳ በሰማያትና በምድር ፍጥረታት ስነ ፍጥረታት እንዴት እንደተፈጠረ ያስተውላሉ ጌታቸውን ስለሚያስገነዝባቸው ይሄንን ሰማይ የሚያህል አንድ አይሉ 7 ሰማያት ምንም አይነት አንድ ክር የሚያህል ማንጠልጠያ ተላይ ሳይኖር ከታች ሳር የሚያህል እንኳን መደገፊያ ሳይኖር የሁሉ ግዝፈት ያለውን ፍጡር እንዴት ብቻውን በህዋ ላይ እንዲቆም አደረገው ምን ያህል ጥበበኛ ምን ያህል ኃይለኛ ጌታ ነው እያሉ ጌታቸውን ለማወቅ የሰማያትና የምድርን አፈጣጠር ሁሉ ጊዜ ያስተውላሉ ይላል ማለት ነው ረበና ማ خلقت هذا باطلا እና ይሄን ካስተዋሉ በኋላ የአላህን አዘማ ክብርና ግርማ በመገንዘባቸው ጌታችን ሆይ ይሄን ሁሉ ነገር እኮ በከንቱ አይደለም የፈጠርከው ለትልቅ ቁም ነገር ነው የፈጠርከው ይሄን ሁሉ ፈጥረህ እኛን ደግሞ በውስጡ በማስገኘትህ በዚህ አንተን እየተገነዘብንና እያስተዋስ አንተን እንድንገዛልህ ብለህ እንጂ ለጫወታ ለቀልድ አይደለም የፈጠርከው እያሉ ጌታቸውን ያወድሳሉ ሱብሃንክ እና የፈጠርከው ነገር ያለ አላማ እንዲሁ ለጫወታና ለዛዛታ የተፈጠረ ከመሆን የጠራህ ነህ ይሉታል ፈቂና አዛበ النار በመሆኑም እኛ ከተፈጠርነት አላማ አፈንግጠን አንተ ቁጣና ቅጣት ላይ እንዳንወርቅ ተሳት ቅጣት ጠብቀን እያሉ ጌታቸውን የሚማጸኑ ናቸው ይላል ማለት ነው የዚህ አይነት ስሜት ያለበት ሰው እንግዲህ ተኡሉል አልባብ ይቆጠራል አላህ ደግሞ ይሄንን አይነት አስተሳሰብ እስከሰጠው ድረስ ሙወፈቅ እድለኛ ነው ማለት ነው ረበና አሁንም ጌታችን ሆይ ይላሉ ኢነከ መን ትድኺል النار አንተ እሳት እንዲገባ የፈረድክበት ሰው ለጀሃነም የመደብከው ፈቀድ አኽዘይተ
ያ ሰው በእርግጥ አዋረድከው ማለት ነው ከሱ የበለጠ ወራዳ የለም በዱንያ ላይ ማንኛውም ሰው የፈለገው ኪሳራና ጉዳት ቢደርስበት ውርደቱ የተወሰነ ጊዜ ነው ትንሽ ጊዜ ቆይቶ ይሞታል ይረሳል ጀሃነም የተፈረደበት ሰው ግን ዘላለም ሁሉ ጊዜ ውርደቱ የማይቋረጥ ነው የሚሆነው ማለት ነው ወማ للظالمين من انصار ለእንደዛ አይነቶቹ ግፈኞችና በደለኞች ከዛ ካንተ ቁጣትና ቅጣት የሚገላግላቸውና የሚረዳቸው የለምና ከነዛ ዲለቢሶች እንዲያትመድበን እባክህ ከሳት ቅጣት አርቀንና ጠብቀን እያሉ ከወዲሁ ጌታቸውን የሚማጸኑ ጎበዞች ናቸው ይላል ስለዚህ ሙእሚን የሆንክ ሁሉ የዚህ አይነት አስተሳሰብ ሊኖርህ ይገባል ነው ረበና ጌታችን ሆይ ኢነና ሰሚዕና ሙናዲየ ዩናዲ ሊልኢማን እኛ ወደ ጌታችሁ ፍቃር ኑቶሎ እያለ የሚጣራ ተጣሪ ድምጽ ሰማን አሉ እና እምነት ነውና የሚያድናችሁና የሚበጃችሁ የሰው ልጆች ሆይ ወደ ጌታችሁ እምነት ኑቶሎ እኔ የጌታ መልእክተኛ ነኝና የሚል ተጣሪ ድምጽ ስንሰማ አንአሚኑ ቢረቢኩም በጌታችሁ ማመን አለባችሁ ሲለን ፈአመና ጥሪውን ሰምተን አመን ረበና ጌታችን ሆይ ያንተን ጥሪ በመልእክተኛ አንደበት በመስማታችን እኛም ደግሞ ፈጥነን ጥሪውን ተቀብለን አምነናልና ፈግፊር ለና ذنوبنا በዚህ ምላሻችን አንተም ደግሞ ያለፈውን ሳናውቅ ያጠፋንና ያጓደልነውን ወንጀላችንን ሰርዝልን በኢማናችን ያው ተመጅነን እንድንለምንሃለን ማለት ነው ምክንያቱም ያንተ ጥሪ ሲደርሰን አልለገምንም ከዛ በፊት ግን ባለማወቅ ብዙ ጥፋትና ክፋት ፈጽመናል አሁን ወደ አንተ ተመልሰናልና አንተም ከስተታችን ይቅር ብለህ ተመለስልን እያሉ ጌታቸውን ይማጸናሉ ወከፍር عنا ሰይአቲና እና ጥቅቅን ወንጀሎችም ሳይቀሩ ሰርዝልን በማንኛውም ወንጀል እንዳትጠይቀን ማለታቸው ነው የመጀመሪያው ذنوبنا የሚለው ከባድ ወንጀሎችን ማንደው ተኩፍር ተሽርክ ጀምሮ ከባይረ ذنوب ሰይአት የሚለው ደግሞ መለስተኛ ጥቅቅኖችም ወንጀሎች አላህ ሊቀጣ ከፈለገ በትንሿም ወንጀል ሊቀጣህ ይችላል ስለዚህ ትንሹንም ትልቁንም ወንጀል በሙሉ ጠቅልህ ማረን እያሉ ይማጸናሉ ወተወፈና ማዓል አብራር እና አንተ ከባረካቸውና ደጋጎች ካልካቸው ሰዎች ጋራ ጨምረህ ውሰደን ጧራ አድርገህ ማለት ነው አብራር ማለት ከثير الخير ኸይራቸው የበዛ አላህ የወደዳቸውና የባረካቸው ሰዎች አሉ ሁሉ ጊዜ እድሜልካቸውን በኸይር ስራ ላይ የተጠመዱ ከነዛ አባል አድርገህ ውሰደን እንጂ በወንጀል እንደተጨማለቅን እንዳትወስደን አደራህን እያሉ ጌታቸውን ይማጸናሉ አውቀዋልና ስለ ጌታቸው ማለት ነው ረበና ጌታችን ሆይ ወአቲና ማ ወዐድተና ዐላ ሩሱሊካ እና መልእክተኞችን በመቀበልና በመከተላችን የሚገባንን ሽልማትም እንዲያትነፍገን ይላሉ የአላህ ረሱሎች ወደ ህዝቦች ተልከው ሲመጡ መልእክተኛ ነብያት የጌታ መልእክተኛ ነኝና ከዛሬ ጀምራችሁ እኔን ተቀበሉና ተከተሉ በላኢላሃ ኢላላህ መርሆ ተመሩ ብለው መግለጫ ሲሰጡ አላህ የወፈቃቸው እድለኞችና ቀናኤዎች ወዳውኑ አይናቸውን ሳያሹ በቃ የአላህ መልእክተኛ ከመጣህልንማ እንቀበልሃለን እንከተልሃለን እንተባበራለን የሚል መልስ ይሰጣሉ ማለት ነው ይህም መስጠታቸው እንግዲህ ትልቅ እርምጃ ነው የወሰዱት እስከዛሬ የለመዱትና የወደዱትን የጃሂልያ ቅራቅንቦ አራግፈው ወርውረው ጥለው ዳዲሱ ህይወት እጅ መስጠታቸው ትልቅ እርምጃ ስለወሰዱ ይሄንን እንግዲህ አቋም ለውጥ አድርገናልና ለአንተ ስንል አንተ ደግሞ ያለፈውን ወንጀላችንን ሁሉ ጥሪየን ተሰማችሁና ነብይን ተተባበራችሁማ ይቅር ብያችኋለሁ የሚል መልስ እንደምትሰጠን እንጠብቃለን ብለው ጠየቁት ማለት ነው እና አላ ሩሱሊከ ማለት አለል ኢማኒ ወተዓውኒ ማዓ ሩሱሊከ እንደማለት ነው በነብዮች አምነን እነሱ ጋራ በመተባበራችን ለሚገባን ሽልማት ስጠን ይሉታል ወይም አላ ሩሱሊከ ማለት በሌላኛው ትርጉም አላ አልሲነቲ ሩሱሊከ ማለት ነው ያ ነብዮች በነብዮች አንደበት የታወጀውን የተውሂድ ጥሪ ተቀብለናልና በዛ አንፃር ደግሞ አንተም ለኛ ማድረግ የሚገባህን እንዳትነፍገን ብለው ይጠይቃሉ ማለት ነው ወላ ተኽዚና የውም القيامه እና በቂያማ ቀን በተንሳኤ ዕለት በጥፋታችንና በክፋታችን ከሰህ እንዳታዋርደን ኢነከ ላ ተኽሊፉ الميعاد አንተ ተስፋ ቃልህን የማታጥፍ የሆንክ ጌታ ነህና የኔን ጥሪ የተቀበለና ነብዮችን የተከተለ ሁሉ አልጨክንበትም እምረዋለሁ መልካም ጸጋ ወረታ ከፍለዋለሁ ብለሃልና ያን ቃል ኪዳንህን እንደማትነፍገን ተስፋ እናረጋለንና
አደራህን አታዋርደን እኛ መቼም ሰዎች እንደመሆናችን የፈለገውን ያህል ብንጠነቀቅ አንተ ይቅርታ አላልክ በስተቀር የሚያስቀጣንና የሚያስወቅሰን ወንጀል እንደማይጠፋ እናውቃለን ስለዚህ ትንሿንም ትልቋንም ጥፋት ደማምረህ እናንተ ለጥፋት ትፈልጋላችሁ እንዳትለን ዋናውን ጥሪህን እስከተቀበልንና ነብዮች ጋር እስከተባበርን ድረስ ጥፋታችንን ሸፋፍነ በይቅርታ አልፈህ ለመልካም እድል እንድታበቃን እንጂ እንድታዋርደን አንጠብቅም እያሉ ጌታቸውን ይማጸናሉ ማለት ነው ይህ ነው የሙእሚን ባህሪ ሊሆን የሚገባው ሙእሚን የቻለውን ያህል የጌታውን ጥሪ ያከብራል የነብዮችን ፈለግ ይከተላል አለይሂም ሰላቱ ወሰላም ያንን ስላደረገ ደግሞ እኔ ማን አለብኝ ብሎ መኮፈስና መኩራራትም የለበትም መፍራትና መስጋት አይቀርም ማለት ነው ይሄን ሁሉ አድርጎ ጌታ ተተቀበለው ፍቃዲ ከሆነ ነው እንጂ የምትለው ይሄን ጀነት ለኛ ካላደረገ ለማን ሊያደርገው ይፈልጋል ማለት የለብህም እንደ አንዳንዶቹ ጅሎች ማለት ነው ለምን ጌታ ሊቀጣ ከፈለገ የሰው ልጅ የፈለገውን ያህል ቢጠነቀቅም ጥፋት አያጣም በዛ ነገር ሊይዘው ይችላል ማለት ነው ግን ዋና መስመሩን ተያዝኩኝ አንዳንድ ድክመትና የጉርለት ቢኖርብኝም አንተ ደጋግፈህ አሳልፈኝ ብትል ያምርብሃል ምችለውን አድርገሃል የተረፈውን እሱ ያሟላልሃል ግን ምንም ሳሰራ ዝም ብለ በስም ብቻ እኔ ምን አለብኝ ብትል فلا يأمن مكر الله الا القوم الخاسرون ይላል ማለት ነው እና ይሄንን አይነት እንግዲህ ጥሪ ለጌታቸው አቤቱታቸውን አጅጎደጎዱ የጌታቸውን ጥሪ ተቀብለዋል ነብዮችን ተከትለዋል ተባብረዋል ከዛ ደግሞ በተረፈ የሚችሉትን ሁሉ ሰርተዋል የተከለከሉትን ተከልክለዋል ያን ሁሉ አድርገው ደግሞ ማን አለብን ብለው አልተዝናኑም ፈርተዋል ሰግተዋልና ጌታቸውን አደራ እኛ የምንችለውን ከሞላ ጎደል ለማድረግ ሞክረናል ግን በተረፈ አንተ ሙላበት አንተ አስተካክለው በጥፋታችን ትንሿንም ትልቋንም አንደማምረህ እንዳትጠይቀንና ተወዳጆች ካምብ እንዳታባረረን ለቅጣት እንዳታጋልጠን በማለት ጌታቸውን የሚለምኑ ሆነው ታገኛቸዋለህ እነዚህ ናቸው ለታላቅ ድል የታጩትና ማንኛውም ሰው የነዚህን ሰዎች ፈለግ ሊከተል ይገባዋል ማለቱ ነው ሰመንሃጁላህ እንግዲህ መመሪያውን ግልጽ ያደርግልሃል ማለት ነው በምን መሄድ እንዳለብህ እንደ ጌታ ጋራ በምን መልክ መወያየት እንዳለብህ ሙአመላ ምን መምሰል እንዳለበት ካሳየህ በኋላ ይሄንን መመሪያ በተከተልክ ቁጥር ከነሱ ትቀላቀላለህ ማለት ነው ከዚህ ባፈነገጥክና ባጓደልክ ቁጥር ደግሞ በድክመት ልትጠየቅ ትችላለህ በዚህ መልክ የሚጠይቁ ለማንኛውም ይሄን አይነት ባህሪና አቋም ተላብሰው የዚህ አይነት አቤቱታና ጸሎት የሚያደርጉትን ሰዎች አላህ Subhanahu Wa Ta'ala ምን አይነት ምላሽ እንደሚሰጣቸው ቀጥሎ ይገልጣል ፈስተጃበ ለሁም ረብሁም ይላል እነሱ በዚህ መልክ እስከቀረቡና ጌታቸውን ፈርተው እስከተማጸኑ ድረስ ጌታ ደግሞ አቤቱታቸውን ተቀበላቸው አለ እንግዲህ አንተንም ነገ ይሄ ያካትታል ልክ የነሱን ባህሪና ፈለግ ተከተልክ ፈስተጃበ ለሁም የሚለው ለኔም ላንተም ሊመጣ ይችላል ማለት ነው እና ፈለስተጂቡሊ ወልዩሚኑ ቢሏል እና የኔን ጥሪ ተተቀበልክ እኔም እቀበልሃለሁኝ ምክንያቱም አላህ የተናንቱንም ሆነ የዛሬውን የነገውን ሰው የስጋ ዝምድና የለውም ሁሉም ልጁ ወይም አጎቱ ልጅ አይደለም አላህ ዘንድ የምትገናኘውና የምትቀራረበው በጧዓ ነው በዒባዳ ተውሂድህን አጣርተ በትክክል ጌታህን የምትገዛ ከሆንክ ለአቡበክር የሰጠውን ላንተ የማይሰጥበት ምክንያት የለም ያ ታልሆነ ደግሞ በጥፋትህና በክፋትህ የማትወነጀልበት ምክንያት የለምና በመንገዱ የመጡትን ሁሉ እቀበላለሁኝ ኢነላህ የብሱጡ የደሁ ቢለይሊ ሊየቱበ ሙሲኡ النهار ወይብሱጡ የደሁ ቢልናሃር ሊየቱበ ሙሲኡ الليل እንዳለው ተናንተና አጥፊና አክፊ ብትሆንም እንኳን አመላለሱን ካወክበት ጌታ ሁሉ ጊዜ በሩን ክፍት አድርጎ ነው በደስታ የሚቀበልህ ማለት ነው ኢነላህ يحب التوابين ويحب المتطهرين ወደሱ የሚመለሱትን እንደው ተወንጀል የሚጸዱትን ይወዳቸዋል ስለዚህ በፈለከው ሰዓት ወደ ጌታ ከልብ ከተመለስክ በአግባቡ ከመጣህ ጌታ በራ ይዘጋብህም ፈስተጃበ ለሁም ረብሁም ለእንዲህ አይነቶቹ ጸሎተኞች ጌታ ተገቢውን ምላሽ ሰጣቸው ይላል ምን ሲል አኒ ላ ኡዲዑ አመለ አሚል ሚንኩም ሚን ذكرنا وانثى እኔ ወትሮም ቢሆን እኮ ከናንተ ወንድም ሆነ ሴት መልካም የሰራ ሰው ከተገኘ የማንኛውንም የሥራ ዋጋ የማጠፋ አይደለሁም አለ ነው ሱብሃንአላህ እንግዲህ በጾታም ደረጃ ቢሆን ሴት ነው ወንድ ነው ትንሽ ነው ትልቅ ነው ደሃ ነው ሀብታም ነው ጥቁር ነው ነጭ ነው የሚባል ነገር የለም
የአላህ መመዘኛ አንድ ብቻ ናት ተውሂድ ካለ ከልብ ወደ ጌታ ከተመለስክ ሴትም ይሁን ወንድም ይሁን ማንም ሰው ይሁን የዛን የሰራተኛ ስራ ዋጋ አላሳጣውም አልነፍገውም እንኳን እንደዚህ ለምነኸኝና አደራ ብለኸኝ ወትሮውንስ በመስመሩ ላይ ከተገኘው ያገልጋዮችን ወረታ መችም ማጠፋነኝ ይላል አላህ Subhanahu Wa Ta'ala ሱብሃንአላህ እንግዲህ እኛ ሁን ብለን ራሳችን ነው ወደ ጀሃነም የምንሄደው ማለት ነው አላህ ሁሉን ነገር አመቻችቶልናል ወደ ፈላህ ወደ ነጃህ እንዴት እንደምንሄድ በሩን ከፍቶ አቅጣጫውን አሳይቶ እንደዚህ አድርግ ብሎ ሁሉን ነገር አመቻችቷል ይሄን ሁሉ አልሰማም ብሎ ጨፈላልቆ ነው ወደ ሰይጣን ተከትሎ የሚነጉደው የሰው ልጅ ማለት ነው እና እንኳን በመስመሩ መጣችሁና እንዲህ ተጨንቃችሁ ጸልያችሁኝ ቀርቶ እኔ ወትሮውንስ ቢሆን ያገልጋዮችን ወረታ መቻ ጠፋለሁኝና እስከሰራችሁና በመስመሩ ላይ እስካላችሁ አደራ ባታበዙና ባትጸልዩኝ እንኳን ቢያገልግሎታችሁን ወረታ አልነፍጋችሁም ይላል አላህ Subhanahu Wa Ta'ala እና በዛው ላይ ደግሞ ፈርቶ ተጨንቆ ዱዓ ካደረገ ደግሞ ዱዓ ራሱ ዒባዳ ነው የበለጠ ይሆናል ውጤቱ ማለት ነው ላ ኡዲዩ አመለ አሚል ሚንኩም ከናንተ መካከል አንድ ሰራተኛ ስራው ጥቂትም ይሁን ትንሽም ይሁን የማንኛውንም የሥራ ውጤት አላሳጣም አላጠፋበትም ሰው ከሆነ ትንሽ ስራ ከሆነ ጭንቃታል ይረሳታል ለምሳሌ አንድ ግማሽ ሰዓት አገልግለህ ስራው አልተስማማኝም ብለህ ብትሄድ ደሞዝ ብትጠይቀው ይስቅብሃል ምን ሰርተህ ነው አሁን የምትጠይቀው ነው የሚልህ ማለት ነው 2 ሰዓት ሰርተህ ብለህ ብትሄድ ሄድ ተፈለክ ምንም የለህም ነው የሚልህ ማለት ነው አላህ ግን ወላ ደቂቃ ለምን አትሆንም ሰኮንድ ለምን አትሆንም የሰራት ስራ ዋጋ በጭራሽ አይነፍግህም እና እንደ አይነት ጌታ ነውና በእኔ በኩልማ አይዟችሁ አትፍሩ እንኳን አደራ ብላችሁ ይለምናችሁ ይቀርቶ የሰራችሁትን ስራ ሰራተኛ ወንድም ይሁን ሴትም ይሁን ማንም ይሁን ምን የማንኛውንም የሥራ ወረታ እማልነፍግ ጌታ ነኝ ይላል አላህ Subhanahu Wa Ta'ala ባዕዱኩም ሚን ባዕድን ከፊላችሁ ከከፊሉ የወጣ ነው ያው ስበርሳችሁ የተራባችሁ ፍጥሮች ናችሁና አንዱ ካንዱ ተለይቶ በአርሎ አይታይም ማለቱ ነው ይሄን ያለበት ምክንያቱ ኡሙ ሰለማ የተባሉት የነብዩ ባለቤት ታላቅ ታጋይ ሴት ነበሩ ረዲየላሁ ዐንሃ አርዳ መጀመሪያ ግንባር ቀደም ከሰለሙት ናቸው ሀበሻ ስደት ከሄዱት ናቸው ከዛ ሄደው ባላቸው ሙቶባቸው ስንት መከራ አይተው ወደ መዲና ደግሞ ተመልሰው መጡ በመጨረሻ ስለ ሂጅራ ስለ ጂሃድ ስለ ምን ፈዳኢል ቁርአን በተለያየ መልኩ ታጋዮችን ሲያወድስና ሲያመግስ በወንድ ስም ነው ብዙ ጊዜ የሚገልጠው ያኔ ይከታተሉ ነበር ኋላ ምን አሉ እኔ ጌታችን ብዙ ጊዜ ኸይር በሚሰሩ ሰዎች ላይ ስለነሱ ተስፋ ቃል ሲናገር በወንዶች ስም ነው የምሰማው እኛን ሴቶችን ረሳን ማለት ነው አሉ ጎበዟ እኛ በእኛ ስም ለምንድን ነው የማይነገረው ታጠስና ጠፋን በጥፋታችን ሴቶችም እንዳጥፍተዋል ተብሎ ይወቀስ ስነ መልካም ስንሰራም ደግሞ እኛም ጀብዷችን ለምን አይነገርልንም የወንድ ጥገኛ ለምን እንሆናለን አሉ ያዩ አለዲና አመኑ ሲል እናንተ ማላችሁበት ትሉናላችሁ በተፍሲር እንጂ ሴቶች ሙእሚናት የሚለው ለምን አይናገርም አሉ ጂሃድም ሂጅራም ሲነሳ እንደዛው ነው ሲል አላህ ለወዳጆች ተመልከት እውነት አለሻለ ላውዲዩ አመለ አሚል ሚንኩም ሚን ዘከሪን አው ኡንሳ አረሳችሁም ሴትም ሆነ ወንድ ሁላችሁም በዚህ ሂሳብ ውስጥ አላችሁበት አይዞሽ አላት ማለት ነው ይሄ ነው እንግዲህ አላህ Subhanahu Wa Ta'ala የሁሉም ምክንያቱም ሰው በተፈጥሮ ሁሉ ጊዜ በልማዳችን ሲነገር በወንድ ሰው ነው ብዙ ጊዜ የሚነገረው እና ሴቶችን ነጥሎ አይነግርም ሰው እና ሴቶች በውስጥ ታዋቂነት አሉበት በሁሉም ነገር ላይ ማለት ነው ዋጅባትም ተመጣ ሶላት ስገዱ ያዩ አለዲና አመኑ ቁን የሶሉ ከተባለ ወንዱም ሴቱም ነው ግን ያ አዩሃል ሙእሚናትስ ብሎ ለምን አያዝም አሉ ስማችን ለምን ይረሳል ለምን አርሎ ይደረግብናል ሲሉ ሚን ዘከሪን አው ኡንሳ እና ያው ታዋቂ ነው ባነጋገር የተለመደ ባህሉን ተከትሎ ነው እንጂ እየተነገረ ነው እንጂ አለበለዛኮ በሚባለው ነገር ሁሉ ሴቶችም ሆነ ወንዶች በስራ ዋጋቸው ከወንዲ የሚለዩበት ምክንያት የለም ባዕዱኩም ሚን ባዕድ አለ ለተእኪድ ከፊላችሁ የከፊሉ አካል እኮ ነው ወንድ ያለ ሴት ሊኖር ይችላል ሴት ያለ ወንድ ሊኖር ይችላል እርባታው የሚቀጥለው ራሱ ሁለቱ ሲኖሩ ነው እናትና አባት ሲኖር ነው ልጅ እየተወለደ ትውልድ የሚተካው ማለት ነው ስለዚህ በዲንም ሆነ በዱንያ በግዴታም ሆነ በማንኛውም መልኩ ተጠያቂ የሰው ልጅ ሲባል ሴቱም ወንዱም ነው
ሁላችሁም አንዱ ካንዱ የወጣችሁ አንዱ ተሌላው ተነጥሎ የማይታይ እስከሆነ ድረስ በሁላችሁም በኩል በተሰራው ስራ ያገልግሎት ወረታችሁን አልነፍጋችሁም ይላል። በመሆኑም ቃሏን ሳይቀር ለማስደሰት ማለት ነው ፈለዲና ሃጀሩ አሉ እነዚያ ለዲናቸው ብለው አገራቸውን ወገናቸውን ትተው የተሰደዱና በበረሃ የተንከራተቱት ያው ሀበሻ የሄዳችሁት ማለት ነው ወኡኽርጁ ሚን ዲያሪሂም በጥላት ግፍ ከሀገራቸው ፈልሰው የተባረሩት ወኡዙ ፊ ሰቢሊ የኔን መንገድ ለምን ተቀበላችሁና ተከተላችሁ ተብለው ሰቃይ መከራ የደረሰባቸው አለ ወቃተሉ ጥላትን የተጋደሉና ወቁቲሉ የተገደሉት መስዋዕት የከፈሉትም ለኡከፍረና አንሁም ሰይአቲሂም እነዚህን ሁሉ በዛ በደረሰባቸው ሰቆቃና መከራ አንፃር ወንጀላቸውን ሁሉ በሙሉ ሰርዝላቸዋለሁ ከዛም ወለው ድኽለነውም ከወንጀል ጭቅቅት አጸዳቸውና ከዛ በኋላ በእርግጥ አስገባቸዋለሁ ጀናት ተጅሪ ምን ታህቲሃ አልአንሃር ከስሮቿ የተለያዩ ጅረቶችና አስደሳች የሆኑ መጠጦች የሚሰራጩባት የሆነችው ዘላለማዊ ፍስሐና ደስታ የተሞላባት አትክልታማ አገር ውስጥ ሁላችሁም እንድትገቡ አደርጋለሁኝ ለምን ተዋበ ምን ዒንዲላህ ባበረከታችሁት አገልግሎ ከጌታችሁ በተሰጣችሁ ወረታ ይላል ማለት ነው። ሁላችሁም መስራታችሁ እንጂ ጾታችሁ ምንም ልዩነት አያመጣም። ወላህ عنده حسن الثواب አላህ Subhanahu Wa Ta'ala ከሱ ዘንዳ ያማረና የተዋበ መልካም ወረታ አለና ለደጎች እናንተ ሴቶችም ሆነ ወንዶች የፈለገውን ብትሆኑ በስራው ላይ እስከ ተሳተፋችሁ ድረስ በውጤቱም ላይ እንደዛው ተሳታፊዎች ናችሁ እንጂ አንዱን ከሌላው ነጥልና ገንጥልያ አላየውም ሲል ምላሽ ሰጠ እና አሁንም ያለው ይሄ ነው ለሰራ አላህ Subhanahu Wa Ta'ala ለሁሉም ተገቢ ዋጋውን እንደሚሰጠው ነው። ወሰለላሁ ዐለ ነብዩ ወዐላ አሊሂ